ከጓደኞች ጋር ተጋኝተ ስልክ እኮ አታነሳም ያልክ ሰው ወይስ ቤት ለብቻ ተደብቀ? ለብቻ ነው እንጂ ወንድ ልጅ ተደብቆ ነው የሚያለቅሰው። ጓደኛ የለኝም ይሄለው ግን ያውቃል አብረን እንደሆነ። ግን እሱ ፊትማ አታልቅስም። ስልኳ እኮ ጠፋ። ቤተሰብ እኮ ያው በሰቤት ይነግሯል እንዴ ሰው ፊትማ ኮስተር ብለህ ነው። ኧረ አይላ እንዴት ስለታለቅስ ዞር ስትል ያው ምን ያርገ ምን መፍትሄ ይሰጣል? እሷ ፊት ግን አልቅሽ ሊሆን ይችላል። እሷ ጋር በስልክም አልቅሽ ሊሆን ይችላል። እኔ በጣም ልጅ እኮ ስንታሪ በጣም ነው ለመናገር። እሺ ስንት ነህ? 22 ዓመቴ ነው። እንደውም በጣም ብዙ ዩቲዩበሮች አሉ እነሱ ላይ የገባው ኮሜንት ላይ አሁን እኛ ኮሜንት ላይ እንደሚጻፈው ሰብስክራይብ አድርጉኝ በማርያም ዛሬ ኪዳነ ምሕረት እንደዚህ አድርጉኝ ፎሎ አድርጉኝ ፎሎ መልሳለሁ። እኔ ማለት ሁለት ትንባው የሚባል ስም የለም እንዴ? አረጋማ አለ ትንባው ትምህርት ቤት ማቃት ትንባው የለም። እንዴት ናችሁ ዝነኞች? እንዴት ዋሉ እያለን ከዝነኞች ጋር ስለውሏቸው የምናወራበት ፕሮግራማችን ተጀምሯል። ዛሬ አጠገብ ያለው ዝነኛ ቲክቶክ ላይ፣ ዩቲዩብ ላይ፣ ኢንስታግራም ላይ እና ፌስቡክ ላይ እንዲሁም ሌላ ምን አለ ሁሉም ላይ ሚዲያ ዝነኛ ነው። ሁሉም ላይ ዝነኛ ነው። የኢዮብ ፒክቸርስ ባለቤት ነው። ባለሀብት ነው። ኧረ በስመ አብ ተመስገን። እውነት ነው። እርግጥ ባለሀብት ነው። ተመስገን። ኢዮብ አይደለ? ሁሉ ሰላም ጤና እንዴት ነህ? እግዚአብሔር ይመስገን። ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል። እኔ እናንተ ለመጀመሪያ ጊዜ የተገናኘ ነው አንድ የሰርግ ስራ ላይ ነው። አንተ አለቃዬ ሆነ ስራ ልታሰራኝ ና ብለህ ጠራኸኝ። ከዛ በኋላ እኔም መጥቼ ሰርጉን ሰርተን ካሜራማን ነበርክ? ካሜራማን ነበርኩኝ። ክፍያ ተቀብዬ ተከፍሎኝ ሰርቻለሁ። አሁን አቁምኩ። አሁን ካሜራ ሰርግ ምናምን ትቻለሁ። አሁን ኢንተርቴይንመንቱ ላይ በደንብ አሁን ይሁን ተመስገን። እንኳን ወደኛ ወራ መጣ። እኔ በሁለቱም ነበር ሰራ የነበረው። አሁንም ካሜራ እሱንም ነው የምሰራው። ኢዮብ ፒክቸርስ እንዴት ነው? ተመስገን ቆንጆ ነው። እግዚአብሔር ይመስገን። እንግዲህ ከስተመሮቻችንን ፕሮግራማቸውን ቆንጆ አድርገን ብዙ ሙሽሮችን እየዳረን ነው። ብቻ እግዚአብሔር ይመስገን። ያው የምወደውን ስራ በጣም እየሰሩ ነው ያሉት። ተመስገን። ሰርግ ብቻ የምትሰሩት ወይስ ሌላም? ሰርግ እንሰራለን። ምንም አይነት ፕሮግራም ፎቶና ቪዲዮ፣ ኢቨንቶች፣ ልደቶች፣ ክርስትናዎች፣ ሽምግልናዎች፣ ቤቢ ሻወር፣ ሰርግ፣ መስክ፣ ስቱዲዮ ፎቶ፣ ምንም አይነት ፕሮግራም ፎቶና ቪዲዮ ብቻ ካለ እኛ ጋር ይምጡ። እንግዲህ አለን ነው። በዚህ ሙያ ምን ያህል አመት ቆየክ? ወደ 8 አመት ሆነኝ መሰለኝ። 8 አመት 8 አመት 8 አመት 8 አመት እንደዛ። አስጀምረው እንዴት ነው የጀመርከው? ከቤት ካሜራ የሚሰራ ሰው አልነበረማ? ካሜራ የሚሰራ ሰው አልነበረም። ወንድሜ መዝሙር ነበር የሚያቀናብረው። ዘማሪዎች ደግሞ ቪዲዮ መስራት ይፈልጋሉ፣ ክሊፖችና ለምን ቪዲዮ ለምን አንሰራ የሚለው ነገር ሀሳብ መጣና አንድ ካሜራ አገኘን። ከአንድ ወንድማችን ሰጠን። ትንሽ የካሜራ ናት። በሷ እንግዲህ ብዙ ክሊፖችን ሰርቼበት ከዛም ወደድኩት፣ ተማርኩ፣ በትምህርት አጠናቀቅኩ። ከዛ በዛው ቀጠልክበት? ያው እግዚአብሔር ይመስገን እስካሁን ድረስ እየሰራሁ ነው። በጣም ቆንጆ። እሺ ውሎውን ንገረኝ ከጧት እስከ ማታ ድረስ። እንግዲህ እንደማንኛውም ሰው ተኝተን እንነሳለን። የኛ ስራ በባህል ስንት ነው የምትነሳው ከእንቅልፍ? እኔ 12 እነሳለሁ። ጧት 12 እነሳለሁ። ወይ ስፖርት ሄዳለሁ። በሳምንት 3 ስፖርት ጂም ገባለሁ እና ወይ ስፖርት ባለኝ ሰዓት ስፖርት ገባለሁ። ካልሆነ ደግሞ ስራ ኤዲቲንግ ምናምን እሰራለሁ። ራሴም ኤዲት አደርጋለሁ። እንዲሁም በጂም ብዙ ሰዎች አሉ ኤዲቲንግ እሰራለሁ። አንዳንድ ስራዎችም ራሴ ኤዲት አደርጋለሁና እነሱን አደርጋለሁ እና ደግሞ ቸርች ሄዳለሁ። እና 13 ሰዓት ላይ ሁሌ ሬዲ ነኝ። ምናልባት ስራ እያመሻው ከሰራው ምናምን ጠዋት ላይ ተኛ ይችላል ፕሮግራሜን አስተካክዬ ማለት ነው። 13 ሰዓት ላይ ግን ሁሌ መስት ነው እናሳለን። ደግሞ ከሚስቴ ጋር አብረን ስንኖር እሷ 3 ሰዓት 4 ሰዓት ትነሳለች። 13 ሰዓት እየተነሳው በጣጣታለሁ። ምንድነው ቆይ ታለችና 13 ሰዓት ላይ ያው እነሳለሁ። በጣም ጊዜያችን ባይዘው በጣም አጭር ናት። የቀኑ በጣም አጭር ነው። 3 ሰዓት 4 ሰዓት ተነሳ ማለት ካልጋ ተነስተ ከዛ ቁርስ በልተህ ምሳ ሰዓት ይደርሳል። በጣም ትንሽ ነው የምትሆነውና እንቅልፍ መውሰድ ጥሩ ነው ለምንም ነገር፣ ግን 13 ሰዓት ላይ በጣም ወሳኝ ነው። ብቻ የምተኛበትን ሰዓት ማስተካከል። ማታ ቶሎ ከተኛክ ጧት ቶሎ ለመነሳት አይከብድም ያ ነገር ማለት ነው። ላይቭ ምናምን ሞክር ታውቃለህ እንዴ? ላይቭ ሞክር ያውቃለሁ። ያው እኛ ዩቲዩብ ነው የምንሰራው። ቲክቶክ የራሱ የሆነ ባህሪ ያለው፣ ዩቲዩብ የራሱ የሆነ ባህሪ ያለውና ቲክቶክ ላይ ላይቭ ሳትገባ ምን ስትል
ዩቲዩብ ላይ ተጣፋለክ። አዎ ብዙ ሰው ናፍቆ ማይም እና ኮንሰራው ነገር አሪፍም ላይሆን ይችላል። ትንሽ አስቸጋሪ ነውና ሞክረናል ግን አይሆንም። ከባድ ነው። አንደኛ ነገር በጣም ከባድ ነው ላይ መግባት ማለት በጣም እስከ መቆየ ከሆነ ቀኑን ሁሉ በእንቅልፍ ነው ተሳልፈው ስራ ትሰራ እና በጣም ከባድ አይ ያው መቼም ማታ ገንዘብ የምታገኘው ከሆነ ስራ እየሰራ ከሆነ ያለው ነው ወይስ እንደስራ ላይ የቆም እሱን እንደዛ ሳይሆን መምረጥ አለብህ። ሁሉም ገንዘብ ያስገኛል ብለህ ሁሉም ላይ አትልም። የግል ስራ አለኝና የግል ስራችን ላይ ግዴታ መስራት ስላለብን የሱን ስራ ማጠናከር የተሻለ ነው እንጂ ቲክቶክም ጥሩ ነው፣ ዩቲዩብም ጥሩ ነው፣ የግል ስራችንም ጥሩ ነው ካልክ ታብዳለህ። ከሁሉም ደግሞ ሳትሆን ጥሩ ነገር ደረጃ ሳትደርስ ትቀራለህና ያው እኛ ሞር የግል ስራችን ላይ በደንብ ፎከስ እናደርጋለን። ጎን ለጎን ደግሞ ሚዲያው ላይ ዩቲዩብ ነው፣ ዩቲዩብ እንሰራለን። ምናልባት እንደውም በጣም ላወራ እችላለሁ እንደዚህ ዩቲዩብ ልምድ ስላለኝ ስለ ዩቲዩብ ስለ ዩቲዩብ እናወራለን ግድ ነው። ቲክቶክ ላይ ምናምን እንደውም ቪዲዮ ስሰራ በጣም አወራና ቲክቶክ ሆኖ ለራሴ 2 ደቂቃ ምናምን አወራለሁ። መቼም ቲክቶክ ነው ለዚህ አይፈልግም ሾርት ነገር ምናምን ነውና ልምድ ማለት ነው የማውራት ልምድ ምናምን ከዩቲዩብ በደንብ አይተናልና ያው ሞር ትኩረት የማደርገው ዩቲዩብ ላይ እና ያ የግል ስራችን ላይ ነው እና ቲክቶክ ላይ ብዙ ማለት ነው። የቀን ወጪ ምን ያህል ነው? በስማ በዚህ ኑሮ ውድነት እኔ እንደውም ገጠመኝ ነው ማታስበው ነበር። ወጪ በርግጥ እንደ ማስበው ነገር አለ። በኪራዩ መኪና ነዳጅ ከዛ የሱቅ ኪራይ የቤት አስቤዛ ያያናም ሲደመር በወር በጣም ላይ ነው የሚሆነው። በቀን እንኳን አላስበው ብቻ በቀን እንደዚህ ብዬ አላውቅም። አንድ ቀን ታወጣለህ፣ አንድ ቀን አታወጣም። በርግጥ አዲስ ባለ ሙሽሮች ነን ብዙም የተለየ ቤት ወጪ የምታወጣው ነገር የለም። አንድ ዘይት 2 ወር 3 ወር ተጠቀምበት ይችላል። ሁለት ስለሆናችሁ ውጪ ተበላልን እንደውም አብዛኛው ቤት ውስጥ ጋዛል እስቲ ልገባ በስትላለ ምናምን ብዙም አይደለም። ግን ለራስ የምታረገው ለልብስ የምታወጣው ውጪ የምትበላው ሰው ጋር ስትገናኝ ምናምን ያ ነገር ያው ኦቨር ነው። እንዲህ ነው ብዬ በግምት ተናደለው ወራይ ወጪ ብቻ ነው። የግልን ቢዝነስ ሲጀምር ኪሳራ አትፈራም? አልፈራም? እኔ በጣም እውነት ለመናገር እግዚአብሔር በጣም አመሰግናለሁ ስለሆነ ነው የምልህ። እድሜ በጣም ትንሽ ነው እግዚአብሔር ይመስገን። እዚህ ለምትል ማለት አይ በጣም ትንሽ ነው። ሰው አይገምትም። አይ ቢነገርም ችግር የለውም። እግዚአብሔር ይመስገን። ገና ስንት አመት ይመስላል? 25 26 ለምን እንደዛ ነው እያሰብኩ እኔ እንደዛ ኮንኩ አንተ አንደ 30 ገብታለህ። እኔ 31 ነኝ እኮ ያለሁት። ታላቅ ነኝ እኮ ልታከብረኝ ይገባል። እንዴ ታላቅ ነው አለዘው እንዴ ታላቅ ነህ እንዴ? እኔ በጣም ልጅ እኮ ነኝ። ስንታኔ በጣም ነው ለመናገር። እሺ ስንት ነህ? 22 አመቴ ነው። ምንም ተናግሬ አላውቅም። ይኸው ለአንተ ሚዲያ ተናገርኩ እድሜ እውነት በል ማርያም እና 22 አመቴ ነው። 9 አመት ውስጥ አንድ 10 አመት ትበልጠኛለህ ማለት ነው። 10 አመት እበልጣለሁ። አይ ነው 19 አመት እበልጣለሁ። 9 አመት 22 አመቴ ነው። አሁን ግን ካንዶ በኋላ 23 ይዛለሁ። እሺ እግዚአብሔር ይመስገን። ስንት አመቴ ነው? በ20 አመቴ ነው ያገባሁት ማለት ነው። በ21 አመቴ ነው ያገባሁት። ዶም አህዱ የሚባል የሚሰራ ልጅ አለና እንደዚህ ሰዎች ኢንተርቪው ሲያደርግ ምናምን አያዋለሁ። በስንት አመታችሁ ነው እንደዚህ ሰራችሁት እንደዚህ ያደርጋችሁት? የመጀመሪያ ሚሊዮን ብራችሁ ነው እና እኔ ፈጣን በጣም አመሰግናለሁ። ብዙ ሰው የመጣበትን አመጣጥ ሳይ በጣም በብዙ ስትራግል ውስጥ ምናምን ያው እንደ ሰው እንደው የምትፈተነው ነገር ይኖራል። ግን እግዚአብሔር በጣም ቀላል አድርጎ ነው ያሳለፈኝ ህይወትን ማለት ነው። እዚህ ለመድረሴ በዚህ እድሜም እንዳገባ የሚያደርገኝ እግዚአብሔር በጣም በቃ በብዙ ነገሮች ፈተና አቅሎ ነው ያሳለፈኝና ስራም ስከፍት ብዙ ነገሮች ያሳልፈኝበታለሁ። ግን ላይክ ሰው ነህ አንድ ነገር ለመስራት ስትል ብዙ ነገር ታሳልፋለህ። ሁሉ ነገር አልጋ ባልጋ ነው አይጣፍጥም። እንደዛ ሲሆን እኔ ስቱዲዮ ስከፍት በጣም ብዙ ነገሮች ነው ፈተና ያየሁበት። ግን በጣም በቃ ከሰው ከማየው ነገር አንፃር ካለበት ችግሮች ነገር አንፃር ሳይ የኔ ምንም ነው እና ፈጣን በጣም ማመሰግነው በዚህ አጋጣሚ በጣም ቀሎኝ ብዙ ነገሮች ነው እስከዛ ድረስ ያው እዚህ ደርሻለሁ። ከዚህ በኋላ ፈጣሪን ከፊት እየቀደመ እንደሚያሳልፈኝ አምናለሁ። አሜን። ያሳልፋል። ደስ ይላል። እሺ ዩቲዩብ እንዴት ጀመርክ?
ዩቲዩብ ዛሬ ስንት አመት ሆነ? 5 አመት ምናምን ሆነ ይመስለኝ። አዎ ተዛ አካባቢ ነው። ኮሮና የመጣ ሰዓት እኛ ነበር የምንሰራው ቲክቶክ እና ዩቲናስ ምናምን ቲክቶክ የነበሩበት ታይም ላይ እኛ የምንሰራ ነበር ቲክቶክ። አዎ እና የዛ ሰዓት ልክ ቲክቶክ ኮሮና የገባ ሰዓት ነው በቃ ቲክቶክ የመጣው። አዎ ቲክቶክ እና የዛ ሰዓት በቃ እኔ ምሰራ ነበር የጀመርኩበት ታይም ነው። ሚዲያ ላይ የጀመርኩበት ታይም ነው። ከዛ ዩቲዩብ ጀመርኩ። ዩቲዩብ ሪአክሽን ምናምን ጀመርኩ ምናምን አይታይልኝም። እንደውም በጣም ብዙ ዩቲዩበሮች አሉ እነሱ ላይ የገባው ኮሜንት ላይ አሁን እኛ ኮሚቴ እንደሚጻፈው ሰብስክራይብ አድርጉኝ በማርያም ዛሬ ኪዳነ ምሕረት እንደዚህ አድርጉኝ ፎሎ አድርጉኝ ፎሎ መልሳለሁ እኔ ምን ነበር አሳልፈዋለሁና አልሳካልኝም ነበር። ከዛ ወንድሜም ዩቲዩብ ጀመረ እሱ ጋር አብረን መስራት ጀመርን። ከዛ በሱ ተሳካልን። እኔም የራሴን ከፈትኩ። ያው እስካሁን ድረስ እንግዲህ ለ4 አመት ምናምን በላይ ሆነን ይመስለኛል ያው በጻት እየሰራን በ4 አመት ውስጥ 200 ስንት ነው ሰብስክራይበር? 330 ነው። ኦኬ 200 ያየው ስለኝ ነው 330,000 ወንድሜም 400,000 ገብቷል መሰለኝ። 4 አመት ውስጥ አሪፍ ያልፋል መሰለኝ 400,000 ነው እሱ ደግሞ ታተመስክ ከሰብስክራይበር በላይ የሰው ፍቅር የሰው ቪው ምናምን በጣም በቃ በጣም ቆንጆ ነው። አረ በተውኩት ያልክበት ጊዜ የለም። ለምን እንደጀመርኩት አረ ተባረርኩኝ። ዩቲዩብ እውነት ለመናገር ከገንዘቡም ከስራውን ባሻገር ቤተሰባዊነት በቃ አሁን ዩቲዩብ እንደውም ብዙ እየለቀቁ ነው ያቃሉ ተመጋጋሪዎች በጣም ውስጤ ይከፋኛል። ልምድ ሆኖ ጧት ስነሳ ምን ልስራ ቪዲዮ ነው የምትለው በቀን 3 4 መልቀቅ ማለት ቀላል አይደለም። በሳምንት 3 መልቀቅ ማለት አንድ ቀን ሰርታ አንድ ቀን ይታርገምና ምንለቀው almost የሙሉ ቀን ስራ ነበር። አሁን ግን ስራ የግል ስራ ሲጀምር ጎን ለጎን ነው ብቻ ያስኬድ ከመተሰራውና ትንሽ ይከብዳል። እንዳልኩክ ለሶስት ነገር መስራት አንዱ እንድታጣ ያደርጋል። ሞር በደም አንዱ ላይ ፎከስ አድርገው ጎብዘ በአንዱ ትልቅ ሰክሰስ ላይ መድረስ ነው ትልቁ ነገርና በጣም ጊዜ የሚፈጅ ነገር ስለሆነ ያው በጣም ደስ የሚል ነገር ነው ዩቲዩብ ማለት ለመናገር አንድ ቀንም እንደዛ ብዬበት አላቀም ተማርበት አላቀም። ምናልባት ያው ስትሰራ የምትሰራበት መንገድ አንዳንዴ በጣም የሚያስጠላ ይሆንና አንዱ ሚዲያ ላይ የማሰው የሚሰጣ አንድ ፊድባክ አለ አንተ ማንነት ያለው ነገር ሰው ቀይሮ የሚያውኑ ኮሜንት ሰጠና ነው በሚዲያ በራኮ ምናምን የምትልበት ነገር አለ። ምን ላይፋችን ያ ፋሚሊን ቤተን ጓዳን ሁሉ ነገር ነው የምታሳየውና ሰው በቃ አንሞስ ቤተን ሁሉ ነገር ነው የሚያውቀው። መኝታ ቤት አሁን አንድ ሰው እዚህ መከተኝ በገባ ቤቴ የመኝታ ቤት ነው ይሄ እዚህ ጋር እንመተኛው ብሎ ምናምን የሚነግረኝ ነው ይመስለኛል። በደንብ ያውቃል ቤታችን አንተ የሚከታተል ሰው ሙሉ ነገርን ነው የምታቀርበውና አንዳንድ ደግሞ የማይሆን ኮሜንት ሲሰጥ ምናምን አንተ ልታሳልፍ የፈለከው ያ ነገር ላይ ነው ይችላል። ግን ሌላ ሰው ቀይሮ ያወራውና በቃ ከሚዲያ በራኩ ስላለ ላይፍ አለ የራስ ላይፍ አለ ማህበራዊ ህይወት አለ እናት አባት ቤተሰቦች አሉ ብዙ ሰው ነው የሚያውና እና ያ ነገር አለና ከዛ ውጪ ግን ዩቲዩብ መልካምነቱ በጣም ብዙ በአቅምም እዚህ ምን ደርስ የሚያደርገኝ አንድም ዩቲዩብ ነው። ምን ፈተነክ? ምን አስቸገረክ? በዩቲዩብ ቪው ሰብስክራይበር እኔ ጥሩ ነበር እስከዛሬ አሁን ነው ኦኬ ብራዘር ቀድሞ ስለጀመረ እሱ ጀመረ ከዛ እሱ ጋር አብረን መስራት ጀመርን። ከዛ ወደ ራሴ የሚገባው ያው ፋሚሊ ነገር አብረን ስለምንሰራ ጥሩ ነበር። በእይታ ያው መጀመሪያ ሪሰርች ስላልተሳካልኝ አሁን ተሳካል። መጀመሪያ አይታይልኝ ነበር ቢሆን ያስቸግራል ነበር ጥሩ ነበር። ያው ግን ድጋሚ ስትሞክር እግዚአብሔር ይመስገን ያው ሰርቶልኛል ማለት ነው። እና እግዚአብሔር ይመስገን በቢሆን በምንም ያስቸጋኝ ነገር የለም። ምናልባት አሁን ነው ምክንያቱም እንደ ድሮ አይደለም የምትሰራው ዳሩ ስትገባ የድሮ ነገር እንደ ድሮ አይደለም ቀሎ አይደለም የምትሰራው አይዲያ ይጠፋሃል ምን ልስራት ላለክ ማምና ያ ነገር ሐሳብ አለ ብዙ ሐሳብ አለ ዝም ብላ መጣ የምትሰራው አይደለም። አንተ 10,000 ቪው ለማምጣት 10,000 ሰው አንተን ወዶ ስልክ አውጥቶ ስራዬ ብሎ ታይሙን ሁሉ ነገሩ ሰጥቶ ሲያይ ካስበው በጣም አንተ ራስን ማሰብ ነው። አንተ ስልክ ስትጠቀም ቲክቶክ ስክሮል አድርገህ የምትቆይበት ቪዲዮ ይኖር ይችላል ወዲያው ደግሞ ስክሮል ታርገው የምትችለው አለ። ያ ግን ቪዲዮ ምን ያህል ያቆየ ምን ብታይ ነው። ስለዚህ የሆነ ነገር አለው ማለት አንተን አይመረጥ ነገር የሚያቆይ ነገር ያንን ነገር ለተመልካቾች ማሰብ ማለት በጣም ፈተና ነው። በጣም ከባድ ነገር ነው። ምክንያቱም የሰውን አይምሮ የሚስብ ነገር መስራት መቻል ማለት በጣም አስቸጋሪ ነገር ነውና ግን ያው መስከንኛ ጥሩ ነው። ሰው የሚፈልገውን ነገር ማወቅ
አዎ በጣም እሱ በጣም ከባድ። የመጀመሪያ ክፍያ ምን ያህል ነው? ምን ያህል ነበር? አላስታውሰው ነው እንዴ 4 አመት በየወሩ ነው የሚገባውና የ4 አመት 5 አመት ማለት ሲመስለኝ ዩቲዩብ 5 ወር ምናምን በጣም አስቸግሮኝ ነበር። ብር ያስገባልኝ ነበርና በጣም በቃ ያለቀስኩበት ጊዜ ነው። በርግጥ ጊዜ አስቸጋሪ ነበር ማለት ሞኔታይዝ ከጀመረ ሞኔታይዝ ሆኖ ብር ሰራለሁ ግን ብሩ እንዲገባልኝ ኢትዮጵያ ውስጥ በፖስታ ይላክ ነበርና ያ በፖስታ ፖስታው አልመጣም ነበር። በሁለት ሳምንት ምናምን ነው የመጣው ግን 5 ወር ብሎ አልመጣም ነበር። ከዛም ቢብሎኝ በቃ ከቶኝ ዋናው ብሔራዊ ሄጄ ነው ፖስታውን አግኝቻት በቃ የዛ ቀን ማቶኝ ደስታው ተኛ። ግን የዛ ሰዓት ላይ ስንት ነበር የሚመስለኝ $800 ምናምን ይመስለኛል። እንደዛ ምናምን ተጠራቀመው ማለት ነው። ያ በሰዓቱ 100 ብር ምናምን መሰለኝ ውጪ ነበር የገባው መሰለኝ። አይ እዚህ ነው የገባው 50 ምናምን ብር ነበር እንደዛ ምናምን ብቻ $800 ነበር። ከዛ በኋላ ግን እያደገ በወር ጥሩ ገንዘቦች ነው ያርክበት። እሱን የመጀመሪያው ተሰለኝ ምን እንዳረኩበት እንደ ሌሎቹ እናቴን ረዳው እንደዚህ ያረኩ እግዚአብሔር ይመስገን። ቤተሰቦቼ ያቀፋላቸው ኦሬዲ ይሰራሉ። ለራሴ ግን ራሴን አውጥቼበታለሁ። ራሴን 11ኛ ክፍል 12ኛ ክፍል እየከፈልኩ ነው የተማርኩት። ራሴን በስራዬም በሙያዬም ደግሞ ራሴ ከፍዬ ነው የተማርኩት። ቶም ትምህርት ቤት ራሴን በቃ ራሴን ችዬበታለሁ። ያ ማለት በስንት አመቴ በ17 በ18 አመቴ ራሴን ችዬበታለሁ። ከዛ ጀምሮ ማለት ነው በ19 አመቴ ደግሞ መኪና ገዛሁ። ያ ማለት የመጀመሪያ 1 ሚሊዮን ብር የሰራው በ19 አመቴ ነው። 19 በ18 በ19 አመቴ እንደዛ ነው የሰራሁት ማለት ነው። እና እግዚአብሔር ይመስገን ያ ከዩቲዩብ ይመጣል። ዩቲዩብ ላይ በተሰራ በተጠራቀመ ገንዘብ ማለት ነው። እና መኪና ያስገዛል። ከዛ በላይ ከሰራችሁ ቤትም ያስገዛችኋል። ምን ያጋ ያስገዛል። ጎበዝ ከሆናችሁ በደንብ አክቲቭ ከሆናችሁ በጣም በብዙ ሺዎች ከ100 ሺህ ምናምን በላይ ቪዲዮዎች የሚታይላችሁ ከሆነ ምን ነገር ማድረግ ትችላላችሁ። ተጠራቅሞ በጣም ጥሩ የሆነ ነገር ይዞ ይመጣል። እቁብ አለክ? እቁብ ገብቼ አላውቅም ቢወቴ። ያው እኔም ደሞዝተኛ በለው እኮ በወር ነው የሚመጣው ዩቲዩብ። ሶ ሲመጣ አንድ አላማ ላይ ታውለዋለክ። አይ ያው ዩ ፒክቸርን ከከፈልክ በኋላ እንደው ከገባክ ብዬ ነበር። አይ ገብቼ አላውቅም። ያው ዩቲዩብ እንዳልኩክ በየወሩ ስለሆነ የሚልክልኝ መሰራውን ስለማውቀው እንዲህ ባረግበት ብለህ ስለምታስብ ያው ቁበል እሱ ራሱ ተጠራቅሞ የሚመጣ ነገር ስለሆነ ማለት ነውና እንደዛ እንኳን ጦስ ከዛሬ ገብቼ አላውቅም። ተመስገን። ከትዳር በኋላስ እድር የሰፈር ውስጥ ማበራት ቀረሱማ እነፋ ዘርጋ ነበር እንላከ ነበር ሄዱ እየተባለ ውድ ተኝተን ባይዘው እሱ ባህል እንደው እግዚአብሔር ሁሉም ቤት ነው ያለው ይሄ ነገር ቀረኮ። ግን እውነት አንዳንዴ በሰባሰቢያ ነው። እኔ በጣም ወዳለሁ ከሰው ጋር ማውራት በሰባሰብ ምናምን ደስ ይለኛል። አብሶ እንደዚህ ማህበሮች ምናምንና ያም አንድ አካል ነው። በርግጥ ጊዜው ኦሬዲ እንደዚህ መሰበሰብበት ምናምን ሰዓት አይደለም። ግን የድሮ ጊዜ በጣም ይናፍቃል። ማርያም እኛ ልጅ ነን እንኳን ራሱ እናት አባቶቻችን ሲልኩ ምናምን ቅርጫ ምናምን ሲልኩን ተሰብስበው ሰናያቸው ምናምን አሁን ላይ ሳስበው በእኛ ቦታ አኛው ደግሞ ባለንበት ደግሞ ቢሆን ደስ ይላል። ግን የለም ከባድ አይቀርም። አሁን እኮ አግብተሃል፣ ከጎረቤት ጋር መሰብሰብ አይቀርም። ከጎረቤት ጋር አልፎም ቢሆን ፕሮግራም ሲኖር ታዲያ ምንም እኔ እንጃ እንደድሮ የሚሆን ነገር የለም። ያው ከቤተሰብ ጋር ትሄዳለህ፣ ባህል እንጠብቀህ ሰብ ጋር አብረህ ወንድም ጋር ትገባበዛለህ። እሱ ምንም የሚቃረም ነገር አይደለም። ግን የድሮ ባህል ግን የመሰለ ነገር የለም አይደለ? እኔ ይቻላል በጣም ማርያም። እሺ አንድ ጨዋታ ላጫውትህ። እኔ አንድ ስም ጠራለሁ። ለምሳሌ እዩብ፣ ያንተን ስም እዩብ ብዬ ጠራለሁ። የመጨረሻው ፊደል ብ አይደለ? በብ ደግሞ ሌላ ስም ትጠራለህ በመጨረሻው ፊደል። እሺ የተሸነፈስ? ያሸነፈ ማን ነው? የተሸነፈማ ምሳ ይጋብዛል። ከጓደኛችን ስም እንጀምራ። ሚኪ፣ ኪያ፣ ያቤጽ፣ ጽዮን፣ ንፍታሌም። ስም ነው እየጠራለሁ። ምረት፣ አንድ፣ ትዕማር፣ 2፣
ትማር የምትባላለች ትምህርት ትምህርት ይባላል ትምህርት ይባላል አረ ትምህርት ነው ትንቢት እሺ ተሸንፋለሽ አለ ተሸንፋ ጀምር አንተ እሺ 1-0 ረዴት ትንቢት እሺ ተርሲት ትርንጎ አንድ ኩልን እሺ ሰው በስንት ነው ችግር የለውም በሶስትም እናደርገዋለን ችግር የለውም አሁን አንድ ኩልን እሺ ያሸነፈ አልቃለሁ ያሸነፈ እንት ጀምር አንተ አይ አሸናፊ ነው ኦኬ ነኝ አንድ ኩልን እሺ ኢዮብ ብርቱካን ንግስት ተመልሶ ተመጣ የለም ትርታ ታምሩ ሩት ትግስት 2 ትንባው የሚባል ስም የለም እንዴ አረጋማ አለ ትንባው ትምህርት ቤት ማቃት እንደርስ ትንባው ተባለ የለም አለ ኖ የለም በቃ አልፏል ለምን እንዴ ይሳክ ነው ያስተፋይ ትንባው ገዳይ ስም ነው ገዳይ ስም ነው እሺ ትንባው እሺ አንድ ትዝታ እሺ ታቦር አረ የሚባለው አለ ሚዲያ ስም ነው ታቦር አይደለ አራቃለሁ እንዴ ታቦር የሚባል አቃለሁ አረ ይታዘሙ ነበር ተመልካቾች ረባ ይታዘሙ ችግር የለውም አቃለሁ እኔ እንደውም በጣም ቅርባችን ልጅ ነበር እሺ ርብቃ ያው እኔን እንትን ብሎ ያስባል ማለት ነው እስኪ ያስብ ድረስ ነው እኔ ከኔ ጋር ቢከራከረው 3 ቃል ኪዳን አንድ ንብረት እሺ ንብረት 1 2 3 4 5 ማስካ 15 መቆጥርላለሁ ገበል አይ ከዚህ ቀደም ስለጠራቸው ሌላ ስም ምን አለት የለም በቃ ሌላ ነገር አድርገው ከስም ውጪ እሺ ወይ በቃም በስም እንጨርስና እሺ በቃ እናድርገው እሺ ግን ምን አይነት እቃ ነው ኖርማል እቃዎች እሺ ከፈለገ ሰፈር እናድርገው በሰፈር ብዙ አላቀም ሰፈሮች ብዙ ስለማላቅ ብረት ድስት 1 2 3 እቃ በምን አሁን ምንድነው እቃ የሚጀምረው ትሪ አሁን በጣም ቀላል ሁሌ የምትበላበት አንተ ትሪ በቃ እኔ ምሳ ጋብዛለሁ በቃ ሶስት ለአንተ ሸንፍ ያለው እቺ የትንባው ግን እንገራሚ ነች አረየማ ትንባው ሌላም ስም አለው እኔ ግን አለ ትንባለል የምትባል ማለት እኮ ትንባለል ትንባለል የሚባል አውቃለሁ ግን ትንባው የሚል ስም እንጂ ሰምቼ አላውቅም ትንባው ምንድነው ትንባው እኮ ሲጋራ ማለት እኮ ነው አረዝም እውነት ትንባው አንተ ማለት የሆነ ነገር ነው አውቃለሁ ግን ሲጋራ ስም ነው የሲጋራ ስም ነው አዎ ሌላኛው ስሙ መሰለኝ አይደል ሌላኛው ስሙ መሰለኝ ኮሜንት ስር ንገሩኝ ረዱ ጋር እንዴት ተገናኛችሁ ከረዱ ጋር 9ኛ ክፍል የተገናኘው ነው እንደውም ዛሬ ትምህርት ቤት ሄደን ነበርና የድሮ ትምህርት ቤታችሁ እሺ ትዝታችን እያያው ነበር 9ኛ ክፍል የተገናኘው ያው እኛ ትምህርት ቤት ገባች እኔ በጣም ረባሽ በጥዋጭ ነበር ቁጥራስ ቼክም አላረጋትም ነበር 10ኛ ክፍል ደሞ አትቀመጥም አሉ አስተማሪም እያለ ትወጣለህ ትገባለህ በስማ ዛሬ ትምህርት ቤት ሄደን ከአስተማሪ ጋር ተጣራሁት ልጅ አስተማሪ ጋር ያገኘው እውነት ገርማት የጣብናም ድብድብ ሳይሆን በቃ አልተናም ማለት ነው በጣም ረብሽ ነበር በጣም ረብሽ ነበር በጣም በረከት ከዛ ላይ ያው ግን እየተስተካከለ መጣ ነፍስ ያው ስትመጣ መረበሹ ሳይሆን ያው ማለፍ ቃላ ማርኮና ይሄ በጣም አጉል የሆነ ነገር አታረግ እና 9ኛ ክፍል ላይ የተገናኘ ነው አንድ ነርስ ናት እዛ የትምህርት ቤት ነርስ ታማች የትና ወንድሞች መሳሰሉት እና ወንድማችሁ ነው አለች ቃኔና ሷም የትና ወንድም እህቴ ወንድሜ ተባባል ጀመር
ከዛው ላይ ያው ስልክ ተቀያየርን ቴሌግራም አስከፈትኳት ማውራት ጀመርን ታው ትንሽ ጊዜ ውስጥ አብረን በፍቅር ጀመርን ያው ጸንተን ያው እስካሁን ድረስ አለ በፍቅር ምን ያህል አመት ቆያችሁ 8 አመት ይሞላል አሁን ሐምሌ ተጋባን 5ኛ ወር ምናምን ነው ከተፈራረመን 1 አመት ያዋኑ መፈራረሙ እኛ ያየነው ሰርጉን ነው ሰርጉን ያየነው 5 ወር ነው ሆነ ማለት ነው ሰርጉን የመደገስ ሐሳብ ያንተ የሷ ወይስ የሁለታችንም ነው ሞር እኔ በጣም ያው በቃ አለምን ቆንጆ አድርጌ ማሳለፍ ፈልጋለሁ ለሚያልፍ ቀን አላ ከሷ ጋር ብዙ ሜሞሪዎችን አሳልፈናል ምንናፍቃት ቀን ነውና ውብና ጥሩ ሆና ልታልፍ ነበር እሱን ለማድረግ በጣም ብዙ ነገሮችን ትብያለሁ ብዙ ነገሮችን ትቼ ነው በስራ ላይ በምን ላይ ኢንቨስትመንት ማድረግው ነገር ሁሉ ትቼ ማሳረግ ይሄ በቃ ፕሮግራም ነው የቆንጆ ፕሮግራም እንዲሆንልኝ ብዙ ነገሮችን ነው ያደረኩትና እግዚአብሔር ይመስገን ቤተሰቦቼም በጣም እናመሰግን እንወዳለን እኛም ደግሞ ተቻናቅም ብዙ ነገሮችን አድርገናልና ሰርጋችንን ያው አልፎ ስናወራው አሪፍ ነበር እና የሚያልፍ ነገር ስለሆነ ሁሌ ግን ደግሞ ማትመልሰው ነገር ስለሆነ ጥሩ ሆኖ እንዲያልፍ አምናለሁ ያው ብዙ መሽሮችን ስደር አንድ ቀን ነው ፕሮግራማችን ያቺ ውብ ቀን ደግሞ በጣም ጥሩ ሆና ጥሩ ቀረጻ ጥሩ ፋይል ጥሩ ሜሞሪ መቀመጥ አለበት ይስባል ለልጅ የሚታለፍ ስለሆነ ማለት ነው ያው እናት አባቶቻችን ቪዲዮ ያሳዩናል በሰዓቱ ጥሩ ስራ ነው አሁን ላይ ስናየው ደግሞ እንዴ እየፈለከ መታያቸው ስክራች ነው ማለት በሰዓቱ የነበረው ቀረጻው ወርቀት ግን ሁሌም ቢሆን ጥሩ ነገር ኦሬዲ ሁሌ የምታየው ነገር ነው ያው ስልኬ ላይ ያለ ስልኬ ላይ ከፍቼ ሳይው በጣም በቃ ደስተኛ ነኝ ደስ ይላል ምንም የቀረ ነገር ነገ ደግሞ ልጆች ሲመጡ ከልጆች ጋር ቁጭ ፕላትፎርም ስታዩት ነገር ነውና እንትፋት የለበትም በጣም እስኪ ያለው ነገር ነው ስራው በዛው ደግሞ በጣም ጥሩ ቀረጻ መቀረጽ አለበት ኤዲቲንጉ ማውጣቱ ያንዳንዱ ነገር በጣም ቆንጆ መሆን አለበትና ዲዛይን መስከር ቆንጆ ነው አልፎልን ያው ተመልካቾችም እንዲሁም ከስተመርም ሲመጣ መክረውም ያንን ነው ከገንዘቡን ሁሉ ነገር በላይ ስራው በጣም ጥሩ ነው መቻል አለበት እና አብዛኛው ጠንክረን የምንሰራው እዛ ላይ ነው ከገንዘቡ በላይ ማለት ነው ምክንያቱም ስራው በጣም ቤስት ሆኖ ሲወጣ ነገር ተመሰጋገንበት የምትቀጥለው አብረህም ጥሩ ስራ ስታስረክባቸው ነውና እዛ ላይ በደንብ አድርገን ነው ጠንክረን የምንሰራው በጣም ያው አልፎ እያወራው ነው ሰርጌ ያስጠላል አላልኩ ደስ ይላል በጣም ደስ ይል ነበር ይሄን ሁሌ ዘላለም አወራዋለሁ ለራስህ የምትነግረው ነገር ጥሩ ነገር ከሆነ ተመስገን ትልቁ ነገር የምትሰራው ለራስህ የምትሰራው ነገር ሚስቴም ደስተኛ ናት ወይ ሰርጋችን እኮ የሚያስጠላ ነበር ብላ አታወራ እና ሰው ሰርግ ቤት ስትሄድም ስታየው ወይ ሰርጋችን ሲያምር በሰዓቱ በነበረው ጊዜ በጣም ቆንጆ ሌግሪ ፕሮግራም እንደነበረ ውስጥ አይምሮ ካወቀው በጣም ቆንጆ ነበር በጣም አሪፍ ነበርና አንተን ማግባት ማሳብ ካለ አለ እሺ እንደ አንድ የካሜራ ባለሙያ የራስን ሰርግ ቁጭ ብለህ ስታየው ተቀርጸክ እዚህ ጋር እንደዚህ ቢያደርጉት እኮ ምናምን ያልከው ነገር አለ ሰርግ ላይ አዘለ እንዴ እዛው ሙሽራው አረ እንደዚህ ያቀረጸ ተጋባል ወደዚህ ይቀርጽናል ማለት ነው አዎ አይለቀ ላንተ ከሰው የሚታየው የተለያየ እና አሰብ ትላል ጥሩ ባለሙያዎች ናቸው ከባድ ነው ባለ የሰርጉ ቀንም ሙሽራው ቪዲዮ ራሱ አረ በዚህ እኩል ወደ ቀረጸኝ አረ በዚህ እኩል ሲል ከዚህ ጋር ተዚሁን ያ ታዛለ ብዙ ካሜራ ነው ያለው ሞር በደንብ ቆንጆ እንዲሆን የራስ ደግሞ የሚታየው ይሄ እንደ ባለቤትም ለማረም ታዘው ነገር ይኖራል እና ያው ቆንጆ ነው በቃ ሳይው ቪዲዮ ተለቋል በጣም አሪፍ ነው አሪፍ ዞረን እዚሁ የፒክቸር እና ማነው እሱ የጆ ፒክቸር ስራ ላይ ያለነው እዚህ ስራ ላይ ስትቆይ 8 አመት ቆይተሃል ፋይል ጠፍቶብህ አያውቅም ወይ የሰርግ ወይ አንድ ፋይል እግዚአብሔር ይመስገን አንድ ፋይል ጠፍቶብኝ ነበር ግን ይሄ በጣም ዳሜጅ ሆኖ ሳይሆን ኦሬዲ እንትን ነው ሃይድ ሆኖ ነውና ተመለሰ በጣም የከፋ ነገር ነው አይደል እዚህ ሙያ ላይ ከባዱ ነገር እሱ ነው አይደል በጣም ከባድ ነገር በጣም ድግስ ነው መልሳ አደግሰው ነገር ኧረ በስ በቃ ትልቁ ሸክም ያደግሰው ሸክም አንተ ጋር ነው ያለው ይሄን ሰው አይረዳውም በጣም ይገርመኛል ክላይንት አሁን በዝም ብሎ ቀርጾ ምናምን የሚመስለው በስልክ እንደመቀረጽ ነው የሚመስለው የሚሰራው ካሜራ ለምን ካሜራ እንደሚቀረጽ እንዴት እንደሚሰራ
ምን አይነት ባለሙያዎች ናቸው? እንዴት ነው የሚቀረጸው? ኤዲት እንዴት ነው የሚደረገው? ስራው እንዴት ነው የሚወጣው? ጥራቱስ እንዴት ነው? በምን ያህል ቀን ያደርሳሉ? ምን ያህል ታማኝ ናቸው? ያ ሁሉ ነገር በጣም ወሳኝነት አለው። እያንዳንዱ ካሜራ እቃ ላይ ሜሞሪዋ ራሱ በጣም ትልቅ ዋናዋ እሷ ናት። እሷ ራሱ በጣም ሃይ ኳሊቲ ነው ያለባት። አሉ በጣም የሚሸጡ ምናምን አሉ ፌጎች ማትለያቸው። እኛ ያው ከውጪ ነው የምናስመጣው ሜሞሪ፣ ምክንያቱም በጣም ትልቅ ዋጋ ስላለው ማለት ነው። ስራችንን ካንቱ የሚያደርገው ያቺ ሜሞሪ ናት እና በጣም ወሳኝነት ነገር ስላለው ለምሳሌ እስከ ዛሬ ድረስ በደንብ ጥንቃቄ እየሰራን ያለነው። ጥንቃቄ ካለ መጥፎ ነገር ይመጣል ብዬ አላስብም። ከእግዚአብሔር ረሃ ጋር ከእግዚአብሔር ጋር ማለት ነው። በጥንቃቄ ነው የምታልፈው። እኔ ያው በዚህ ሙያ ሰራል ነበረ። ከባዱ ምፈራው ነገር ፋይል በቃ እየተቀረጸ ምፈራው ነገር ፋይሉ ባይኖርስ ወይ ኮፒ ሊደረግም ይጠፋ ይችላል። ኮፒ አደራረግ ራሱ አለ። ከትናም ካልካውን ከትብለ ፔስት ምትል መብራት ከጠፋ ወይም ዳይሬክተር የነበረ አየር ላይ ጠፋ ያ ማለት በቃ ድጋሚ አታገኘው ፋይል ወይም ሄደ ምናምን እግዚአብሔር ከረዳ ሊመለስ ይችላል። ሲመለስም ደግሞ አንዳንዴ ሙሉ ለሙሉ አይመለስም ምናምንና አስቸጋሪ ነው። ብቻ አያጋጥም። ማንንም ካሜራማን አያጋጥም። ሰውነት ብላ የሚቀሳው ወደ ውጭ ሁላ ምናምን ትሄዳለህ ቀርጥ ለሀገርን ምናምን። አዋረ በጣም ከባድ ነው። እነሱ የሰርጋቸውን ቀን ይፈልጋሉ ሜሞሪ ስለሆነ ምንም ሰው እንዴ እኔ በራሴ የሚያቻለሁ እሱን ነው ማለት ቤተሰብ ይጠይቃል። አንተ ራስህ ታየዋለህ። የቤቱ ስትቀመጥ ታይቻለህ። ይናፍቃል ምንም ቢሆን መደግሞ ነገር ስለሆነ ደግሞ በጣም ብዙ ሚሊዮን ብር ተደግሰ ያ ቪዲዮ ሲጠፋስ ከባድ ፊልም አይደለም አደግሞም እንደተወና አይደለም። አረ ምንም ተጨራሽ እንኳን እሱ የሆነች ነገር ስጠፋ እንኳን እዚህ ጋር እኮ አልተቀረጸም ይሏል። እሱ እንትና ከከላይ ሲበላ እኮ አልተቀረጸም። ሰዎችም ስራ ላይ ያሰሩ ሲመጡ እኛ ጋርም ሆነ ሌላ ሰው ጋር በደንብ ትኩረት ሊሰጠው የሚችል ጉዳይ ስለሆነ ከሁሉም ከምግብም ከምንም ከብዙ ነገሮች ማሻገር ለዚህ በደንብ ትኩረት ሰጥተው በስልክ ሲጨርሱ በጣም ይገርመኛል። ያው እየደወሉ በስልክ ነው የሚያወሩኝና በርግጥ ስለ ስራው በደንብ ላያውቁ ይችላል ነው ለተቻለኝ አቅም ነገራቸዋለሁ። ግን ሰላም እንደዚህ ፕሮግራም ነበረብን ፓኬጅ ላክልን እልክላቸዋለሁ። እሺ በቃለቀ ሌላ ሰው ጋርም ቢሆን እንዴት ነው የሚሆነው ላለው እሺ እኔ የራሴን ስራ አውቀዋለሁ። ስለ ሰው ያው አታወራት ስለ ራስ ነው የምታወራው። ስለ ሰው ስታወራ ግን ሄደ ካላየ ስራው እንዴት እንደሚሰራ ካላየ ምናምን እንዴት ነው በጣም ከባድ ነው አይደል? በጣም በጣምና ሰው ይሄ ነገር ቀለል ባያረግ አሪፍ ነው አስባለሁ። ምናልባት መታዩ መደግሱ ሙሽሮችም ካላችሁ በጣም ትኩረት ሰጥታችሁ ጊዜ ሰጥታችሁ አንድ ቀን ነው ቢሮ መታችሁ ስለ ስራው በደንብ አውርታችሁ ብትሄዱ ጥሩ ነገር ታገኛላችሁ ያስባል። በህይወትህ ከባድ ጊዜ ያሳለፍክበት ጊዜ አለ? የለም እግዚአብሔር ይመስገን ገና የሁለት ዓመቴ ነው። ከዚህ በኋላም ህይወት ይቀጥላል። ግን ምን አምናለሁ ከባድ ያ ጊዜ ከእግዚአብሔር ጋር ከሆነ ቀላል ነው ያስባልና እኔ እግዚአብሔርን ይዘ እውነት ለመናገር ምንም ነገር እንታልፋለን። ፈተና ይመጣል እስከምትኖር ኑሮ እስከኖርክ ድረስ በህይወት እስከኖርክ ድረስ ፈተና አለ። ከሰው ጋር እስከኖርክ ድረስ ከሰው ጋር ትገናኛለህ። በስራም ደግሞ ብዙ ነገሮች አሉ እና ፈተናዎች ይኖራሉ። ያን ፈተና ግን የሚያሳልፍ እግዚአብሔር ነው። አንተ ትጥራለህ፣ እግዚአብሔር ትጠይቃለህ፣ እግዚአብሔር ደግሞ ያሳልፋል፣ ቀላል ያደርግልሃልና ስራ እንኳን ነገር ባይሳካልኝ የሆነ ነገር ተስማምቼ ወይም የሆነ ቦታ ሄጄ ፌል ቢያደርግብኝ ምንድነው ማምነው ነኝ በቃ እግዚአብሔር ይመስገን ከኔ ቀረ ነገር የለም ሞክሬያለሁ። ቀሪው እግዚአብሔር ስራ ነው። እግዚአብሔር እንደማምናለሁ እሱ ያለው ነው እንዲሆን ፈልገው እንጂ እኔ ያልኩት እንዲሆን አልፈልግም። ምክንያቱም እኛም ብናስበው እግዚአብሔር ከሚያስበው በጣም በታች ነው። እግዚአብሔር የሚያስበው ትልቅ ስለሆነ ለአንተ የሚያስበው እግዚአብሔር ከዚህ በላይ በጣም ሰፊ ነገር አንተ ትንሽ ነገር ታስብ ትችላለህና ትሞክራለህ። እንደ ሰው ልጅ በተሰጠ አይምሮ ልክ እግዚአብሔርን እየለመንክ የራስህን ነገር ታስባለህ። ግን እግዚአብሔር ደግሞ ሲጨመርበት በጣም ውብ ይሆናልና መጥፎ ነገሮች ያው የሉም አይደለም። ግን በጣም በእግዚአብሔር ይመስገን በመልካም ነገር ስላለፉልኝ እግዚአብሔር ይመስገን ከእድሜም አንፃር ይመስገን ትንሽ ብዙ ህይወት አይቻለሁ ብዬ አላስብም። ገና ባገባም ገና ነኝ ብዙ እኔ ልመክር ይችላል። አዎ 9 አመት ቀላል ነው እንዴ? ችግር ለማየት እንኳን አንድ ቀንም ከባድ ነው እሱ እንኳን አመታት ቀርቶና እግዚአብሔር ይመስገን። ያለቀስክበት ያለቀስኩበት ያው እንዳልኩ ቅድም በዩቲዩብ ስላልመጣልኝ
ከዛ ውጪ ከሚስቴ ጋር በፍቅር ጉዳይ ከሷ ጋር ቢኒ እንዴ ነልኝ አለላባት በፍቅር ጉዳይ ከሷ ጋር 2 ወር ነው የተገናኘንበት ጊዜ ምናምን አለና ተጣጣሳን እሷን ቤተሰብ አወቀባት እንደዚህ ነገር ተከልክላችሁ ስልኳን ተደብቆ 2 ወር ሙሉ እና 2 ወር ሙሉ እየየ ነበረ። አረ 2 ወር ሙሉ መተለክስ አልፎ ከፋል ቆይ ያን ጊዜ ከጓደኞች ጋር ተጋንተ ስልክ እኮ አታረሳ ያልክ የምታለቅሰው ወይስ ቤት ለብቻ ተደብቀ? ለብቻ ወንድ ልጅ ተደብቆ የሚያለቅሰው ጓደኛ የለኝም ይሄለው ግን ያውቃል አብረን እንደሆነ ግን እሱ ፊትማ አታለቅስም። አልቅሻ ስልኳ እኮ ጠፋ ቤተሰብ እኮ ያው በስሜት ነው እንዴ ሰው ፊትማ ኮስተር ብለህ ነው አራ ይላ እንዴት ለታለቅስ ዞር ስትል ያው ምን ያርገ ምን መፍትሄ ይሰጣል? እሷ ፊት ግን አልቅሽ ሊሆን ይችላል። እሷ ጋር በስልክም አልቅሽ ሊሆን ይችላል። ከሁለት ወር በኋላ እንዴት ሆነ? አካ ያለ ብዙ ነገሮች ያለፉት ለመናገር በጣም ብዙ ነገሮች 2-3 አመት ምናምን ወደ መሀል አካባቢ በጣም ከባድ ነበር። ትምህርት እስከንጨርስ ምናምን ድረስ አስቸጋሪ ነበር። እኔ 11-12 አብሬት ራሱ እኔ ትምህርት ቤት እንድትገባ ያደረኩት መስዋዕትነት ቤተሰብ አውቁ ምናምን ሴት ብቻ የሚማርበት ትምህርት ሊያስገባት ነበር። አልሳካ ብሎ ይመስለኛል። እዛ እኔ ጋር መታ እኔ መማርበት ጋር ተፈተና እኔም ተፈትኜ አላልፈም ያልኩት ልጅ አልፌ ሰማፋ ከዛ አንድ ክፍል ይደርሰናል ብለን ስናስብ እሷም ሌላ እኔም ሌላ ክፍል ውስጥ ገብተን ምናምን ብቻ ብዙ ላይፎች ፈተና ብዙ ነው። አዎ ብዙ ነገሮች ብቻ በጣም እንዲህ ብለን ስናስበው በጣም ብዙ ቪዲዮዎች አሉ፣ ብዙ ፎቶዎች አሉ፣ ማስታወሻዎች። አሪፍ ቆይታ ነው ያደረግነው። በጣም አመሰግናለሁ። እንግዲህ ዮባ ምንም አያስቀሩት ነገር የለም፣ ብዙ ነገር ነው። የሻይ ቡናም ሳልልህ ምን ልጋብዝህ? ምንም ነገር ያው ምሳ አለብኝ። ስለዚህ ችግር የለውም ጋብዛለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጉን እንዳትረሱ። በቀጣይ ከሌላ ዝነኛ ጋር እስክንመጣ ድረስ ሰላም፣ ቻው።